በዓለም ደረጃ ቶፕ ትልቅ ኢኮኖሚካል 20 ትልቅ ኢኮኖሚ ካላቸው ሀገራት ተርታ ለመሰለፍ ሀገራችን ላይ ነጥፋ እየሰራች ነው ያለችው። ይህንንም ማሳካት እንደሚቻል ባለፉት 5 ዓመታት ውስጥ የተመዘገቡ ውጤቶች እጅግ በጣም የሚያረጋግጡ ናቸው፣ ተስፋ የሚሰጡ ናቸው። በተለይ በዓለም ደረጃ ትልቅ ኢኮኖሚ ካላቸው 20 ሀገራት አንዱ ለመሆን የምንሰራው ስራና ስትራቴጂያችን እውቀት ተኮር መሆን ከቻለ ነው። ቴክኖሎጂ ተኮር መሆን ከቻለ ነው። ፈጠራ የታከለበት ከሆነ ነው። ስለዚህ ኢኮኖሚያችን እውቀት ተኮርና ቴክኖሎጂን ኢኖቬሽንን መሰረት ያደረገ ከሆነ ነው በ2040 ከ20 ትልቅ ኢኮኖሚዎች ውስጥ በዓለም ደረጃ መድረስ የሚቻለው። ስለዚህ ዩኒቨርሲቲዎች እውቀት በማጎልበት በማበልጸግ በኢኖቬሽን ትልቅ ኃላፊነት ይጠበቅባቸዋል ማለት ነው። አገራችን አሁን በተለይ በዓለም ደረጃ የአገራት ውድድር በቴክኖሎጂ ነው። የአገራት የኢኮኖሚ ውድድር በኢኖቬሽን ነው። ቴክኖሎጂ እና ኢኖቬሽንን መሰረት ሳያደርግ ትልቅ ኢኮኖሚ የፈጠረ አገር የለምና የእናንተ ኃላፊነት እጅግ ትልቅ መሆኑን በዚህ አጋጣሚ ለመግለጽ እፈልጋለሁ። እንደ ክልላችንም ማዕከላዊ ኢትዮጵያ ከተመሰረተ 1 ዓመት 8 ወር አካባቢ ይሆናል። ይህ ክልል በአጭር ጊዜ ውስጥ ከተመሰረተ በኋላ ካለው ሪሶርስ ካለው እምቅ አቅም አንጻር ምን ላይ ማተኮር አለብን በሚል ጥናት አድርገን ነው ወደ ስራ የገባ ነው። ከዛ ውስጥ አንዱ ትኩረት የሰጠነው ካለን ፖፑሌሽን ዴንሲቲ አንጻር ካለን የተፈጥሮ ሀብት አንጻር ምንድን ነው ኮምፓራቲቭ ኤንድ ኮምፒቲቲቭ አድቫንቴጃችን ብለን ለይተናል። በዚህም ባለን ነባራዊ ሁኔታ የክልሉ ኢኮኖሚ እንዲበለጽግ እንዲያድግ ለአገር ደግሞ ማክሮ ኢኮኖሚ አስተዋጽኦ ማበረከት እንዲችል ማዕከላዊ ኢትዮጵያን የሳይንስ የኢኖቬሽን የቴክኖሎጂ ሀብ ማድረግ አለብን ብለን ስራ ጀምረናል። ይህንንም እውን ለማድረግ አንዱ ትልቅ በመሰረታዊነት በጋራ እየሰራን ያለነው እዚህ ክልል ውስጥ ካሉ ወራቤ ዩኒቨርሲቲ፣ ዋቸሞ ዩኒቨርሲቲ እና ወልቂጤ ዩኒቨርሲቲ ጋር በቅርበት ተቀናጅተን እየሰራን ያለነው በመሆኑ በዚህ ጅምራችን እንደ ጅምራችን ይህን ማስቀጠል ከቻልን ማዕከላዊ ኢትዮጵያ ውስጥ በአጭር ጊዜ ውስጥ ቴክኖሎጂ መር የሆነ በእውቀት የታገዘ ኢኮኖሚ መገንባት እንደምንችል ተስፋ እናደርጋለን። ስለዚህ የእነዚህ የሶስቱ ዩኒቨርሲቲዎች አስተዋጽኦ ለማዕከላዊ ኢትዮጵያ ክልል የኢኮኖሚ ግንባታ በጣም ወሳኝ ነው። በአጭር ጊዜ እንኳን አንድ ነገር ለመጥቀስ ያህል እንደ አገር የትምህርት ጥራታችን ያለበት ደረጃ የሚታወቅ ነው። የትምህርት ጥራታችን ትልቅ ስብራት ገጥሞት በአገር ደረጃ ተጠንቶ የትምህርትና ስልጠና ፖሊሲ ተሻሽሏል። አዲስ ስርዓተ ትምህርት ተቀርጿል። በዚህም ይህን የሲሪየስ የሆነ የትምህርት ጥራት ችግር የገጠመውን ስራ ለመለወጥ እንደ አገር በተጀመረው ሙቭመንት ክልላችንም በተለይ በአንደኛ ደረጃ እና መካከለኛ ደረጃ በሁለተኛ ደረጃ ያሉ ተማሪዎች መጠነ ማለፍ እጅግ በጣም እንደ ክልላችንም ዝቅተኛ ስለሆነ ይህንን ማሳደግ ወሳኝ ነው ብለን ከሶስቱ ዩኒቨርሲቲዎች ጋር በጋራ ከ2016 ዓ.ም ጀምሮ እየሰራን እንገኛለን። በዚህም አንዱ ቅድሚያ አድርገን የወሰድነው የመምህራን አቅም ግንባታ ነው። የመምህራን አቅም ግንባታ ነው። መምህራኖቻችንን በተለያየ መንገድ ለመመዘን ሞክረናል። የመምህራን የሙያ ምዘና እየሰራን ያለነው ትምህርት ሚኒስቴርም የተለያዩ ስልጠናዎች እየሰጠ እየመዘነ ነው ያለው። የተማሪዎች ውጤት አለ። እነኚህ ሁሉ ደምረን ከዛም ውጭ እኛ በምናደርገው ዳሰሳ አንዱ ለትምህርት ጥራታችን ክፍተት መሰረታዊ አስተዋጽኦ እያበረከተ ያለው የመምህራን አቅም ዝቅተኛ መሆን ነው። ስለዚህ የመምህራንን
ካፓሲቲ ማሳደግ በጣም ወሳኝ በመሆኑ በ2016 ዓመተ ምህረት እንዲሁም በ2017 ዓመተ ምህረት ከወራቤ ዩኒቨርሲቲ ጋር ከዋቸሞ ዩኒቨርሲቲ እና ከወልቂጤ ዩኒቨርሲቲ ጋር ተባብረን በተለይ የሁለተኛ ደረጃ የትምህርት ቤት አመራሮችንና የመምህራንን አቅም በተከታታይ ገንብተናል በጋራ። በዚህም ተጨባጭ ለውጦች በአጭር ጊዜም እየታየ ነው ያለው። ከዛ ባሻገር በተለይ ተማሪዎች መጠነ ማለፍ ዝቅተኛ ስለሆነ ወደ ዩኒቨርሲቲ የሚገቡት ይህንንም ለማሻሻል ከሶስቱ ዩኒቨርሲቲዎች ጋር ቱቶሪያል ዊኬንድ ቱቶሪያል እየሰጠን ያለ ነው። በዚህም አንዱ ትልቁ ኃላፊነት ወስዶ እየሰራ ያለው ይህንን ኮንፈረንስ ያዘጋጀው የወራቤ ዩኒቨርሲቲ ነው። ስለዚህ ትምህርት ላይ የገጠመን ስብራት ለማስተካከል ዩኒቨርሲቲዎች ራሳቸው ተቀብለው ከሚያስተምራቸው ባሻገር ወደ ታች ወርደው ወደ ሁለተኛ ደረጃ ወደ ሃይ ስኩል ወደ አንደኛ ነው ወደ መካከለኛ ደረጃ ወርደው ጭምር መስራት እንዳለባቸውና በጋራ ተቀራይተን ደግሞ መስራት ከቻለን ሪሊ አሁን የገጠመንን የትምህርት ስብራት ለመጠገን ትልቅ እድል አለ። ከዛ ባሻገር ኬዞችን እየለየን ከነኚህ ዩኒቨርሲቲዎች ጋር እየሰራን ያለ ነው። አንደኛው የእንግሊዝኛ ቋንቋ በተለይ ከአንደኛ ደረጃ እስከ ሁለተኛ ደረጃ ላይ የመምህራኑም አቅም በጣም ችግር ውስጥ ይገባል። እንደሚታወቀው እንግሊዝኛ ቋንቋ ሚዲየም ኦፍ ኢንስትራክሽን ነው፣ እንደ አንድ ሳብጀክት ብቻ አይደለም። ይህንን የመምህራን አቅም ከእንግሊዝኛ ቋንቋ አንጻር ያለውን ችግር አይተን ተማሪዎችም ጭምር በስምንተኛ ክፍል ክልላዊ ፈተና በ12ኛ ክፍል ሀገራዊ ፈተና ጭምር በጣም ዝቅተኛ ውጤት አለው እየተመዘገበ ያለው እንግሊዝኛ ቋንቋ ላይ ነው። ስለዚህ ይህን የእንግሊዝኛ ቋንቋ ላይ ያለው የኖሌጅ ስኪል ጋፕ መሙላት ካልቻልን የምንፈልገው የትምህርት ጥራት ማረጋገጥ አንችልም ብለን ኢኒሼቲቭ እንደ ክልል ከሶስቱ ዩኒቨርሲቲዎች ጋር እንዲሁም ከሆሳዕና ትምህርት ኮሌጅ ጋር በጋራ በመሆን የእንግሊሽ ላንጉዌጅ ኢምፕሩቭመንት ኢኒሼቲቭ ላውንች አድርገናል ማለት ነው። በዚህም ባለፉት 4 ወራት በርካታ ስራዎች ሰርተናል። በሚቀጥለው ዓመትም አጠናክረን የምንቀጥል ይሆናል ማለት ነው። ያም ብቻም አይደለም፣ ተማሪዎች ተግባር ተኮር ትምህርት መማር አለባቸው። ተግባር ተኮር ትምህርት ለመማር አንዱ በተለይ ሁለተኛ ደረጃ ላይ የሳይንስ ላቦራቶሪዎች በአግባቡ አገልግሎት እንዲሰጡ ማድረግ አስፈላጊ ነው። በዚህም ባለፉት ዓመታት የተገዙ ኬሚካሎችን ላቦራቶሪዎቻችን ፈንክሽናል ባለመሆናቸው ኤክስፓየር አድርገዋል፣ በተግባር እየተማሩ አይደለም። በመሆኑ አንደኛ የላቦራቶሪ ቴክኒሻኖችን አቅም ለመገንባት፣ ሁለተኛ እነዚህ ኤክስፓየር ያደርጉ ላቦራቶሪዎች ኬሚካሎችን በማስወገድና በአጠቃላይ የሳይንስ ላቦራቶሪ ፈንክሽናል ለማድረግ እንደዚሁ ከሶስቱ ዩኒቨርሲቲዎች ጋር በጋራ ተቀናይተን ስራ ጀምረናል። እየሰራን ያለነው በጣም በርካታ ስራዎች ናቸው። እነዚህን ለመጥቀስ ያህል ነው። ከዛ ባሻገር ከትምህርት ሴክተር ውጭም በበርካታ ሴክተሮች ሶስቱ ዩኒቨርሲቲዎች ከማዕከላዊ ኢትዮጵያ ክልል ጋር እጅና ጓንት ሆነው እየሰሩ ነው ያሉት። እኛም በአጭር ጊዜ ውስጥ የማዕከላዊ ኢትዮጵያን ኢኮኖሚክ ዴቨሎፕመንት ወይም ሶሳይታል ዴቨሎፕመንት ለማረጋገጥ ዩኒቨርሲቲ ውስጥ እውቀት አለ፣ ዩኒቨርሲቲ ውስጥ ሁሉ ነገር አለ፣ ቴክኖሎጂ አለ፣ ኢኖቬቲቭ የሆነ አይዲያዎች ይመጣሉ። ስለዚህ በጋራ መስራት አለብን ብለን በጣም ተቀናጅተን እየሰራን ያለ ነው። ይሄን የጀመርነውን ስራ ማስቀጠል ከቻለን እንዳለምነው በአጭር ጊዜ ውስጥ ማዕከላዊ ኢትዮጵያን መለወጥ እንችላለን። እንደ አገር የተጣለውን የብልጽግና ግብር ለማሳካት የበኩላችንን ድርሻ እናበረክታለን የሚል እምነት አለ። በዚህ ኮንፈረንስም ከ40 በላይ ፔፐሮች ይቀርባሉ። እንግዲህ አንዱ ዩኒቨርሲቲ ያው ሳይንቲፊክ ኮሚኒቲ ያለበት ነው። አንዱ የሚጠበቅበት ሪሰርች መስራት ነው። ሪሰርች ሰርተን ደግሞ ሳይንቲፊክ ትብቅ ማድረግ ነው። ከዛ ባሻገር እና በዚህ በሶስተኛው በወራቤ ዩኒቨርሲቲ አገር አቀፍ የምርምር ኮንፈረንስ ላይ ከ40 በላይ ፔፐሮች ናቸው ቀርበው በቀጣይ ፐብሊሽ የሚደረጉት። ከዚህ ባሻገር የበለጠ ደግሞ አፕላይድ ሪሰርቾች ውጤት ይዘን ወደ ኮሚኒቲው መግባት እጅግ በጣም አስፈላጊ ነው። ስለዚህ በወረቀት ደረጃ ወይም በህትመት ደረጃ ያለን እውቀት ብቻ ወር ቴክኖሎጂ አንፈልግም። ስለዚህ
የበለጠ ወደ ኮሚኒቲ የሚደርስና ማህበረሰቡን በተጨባጭ ሁኔታ መለወጥ እንዲችል በቀጣይ ዩኒቨርሲቲው የዩኒቨርሲቲ ኮሚኒቲ ይሄን እንዲሰራ በዚህ አጋጣሚ ጥሬን ለማስተላለፍ ፈልጋለሁ። ከተለያየ ቦታ ኃላፊነት በርካታ ኃላፊነት እያላችሁ የመጣችሁ ዩኒቨርሲቲ ፕሬዝዳንቶች፣ እንዲሁም ፕሮፌሰሮች፣ ምሁራን ጊዜያችሁን ሰውታችሁ ለዚህ ኮንፈረንስ ውጤታማነትና ስኬታማነት በመምጣታችሁ በራሴና በክልሉ መንግስት ስም ምስጋናዬን እያቀረብ ኮንፈረንሱ በይፋ መከፈቱን አበስራለሁ። አመሰግናለሁ።